ሀገራችን ኢትዮጵያ አጠቃላይ ኢኮኖሚው እየተነቃቃ ይገኛል። የኤክስፖርት አቅማችንም አምና ከነበረው 100% ጨምሯል። ግን ይህ ነገር ቀጣይነት እንዲኖረው መስራት የሚገቡ ስራዎች አሉ። በኤክስፖርት አሁን በኤዥያ አጠቃላይ የተነቃቃ ውጤት እያመጡ ካሉ ሀገራት ግንባር ቀደም በሚባል ደረጃ የምትጠቀሰው ቪየትናም ናት። ቪየትናም በአመት እስከ 400 ቢሊዮን ዶላር የሚጠጋ ኤክስፖርት አላት። ኢንቨስትመንት የሳበችው ኢንቨስተሮች እዚህ አምርታ ወደ ብዙ ሀገር ትልካለች። ይህንን የኤክስፖርት ልምድ መቅሰም፣ የሚጎሉ ነገሮች ማሟላት እና የነሱን ፓዝ ተከትሎ የኤክስፖርት አቅማችንን ማሳደግ በእጅጉ ያስፈልጋል። የጀመርናቸው ነገሮች አሉ፣ ግን ሳይዙ አነስ ያለ ስለሆነ እሱን ለማሳደግ ዋና ዓላማው እና እዚህ ፑቶ በሚባለው ፕሮቪንስ የኢንዱስትሪ ሲቲ ነው የሚባለው። እንዳያችሁ በጣም ሰፊ የኢንዱስትሪ ከተማ ገንብተዋል። የተሟላ ኢንፍራስትራክቸር አላቸው። እኛ በመጠኑ አዳማ፣ ሐዋሳ፣ ኮምቦልቻ፣ ባህር ዳር እንደሞከር ነው። ግን በጣም ሰፊ ሲቲ ያላቸው እዚህ ውስጥ ካሉ የኢንዱስትሪያል ምርቶች አንዱ እና በጣም ዋናው ቶዮ ሶላር ነው። ቶዮ ሶላር የጃፓን ኩባንያ ነው። እዚህ ቪየትናም የሶላር ፓናሎች እያመረተ ወደ ብዙ ሀገራት ኤክስፖርት ያደርጋል። ክሊን ኢነርጂ ፖሊሲያችን ነው። እነዚያ ክሊን ኢነርጂ ግን ዳይቨርሲፋይ ሆኖ ካልሰፉ በቀር የኢነርጂ ፍላጎቶቻችን አናሟላ። የኢነርጂ ፍላጎታችን ካልተሟላ ደግሞ የምናስበው የተቀላጠፈ ኤክስፖርት እና ንግድ ስርዓት አይፈጠርም። ለዚያ ይህንንም ኩባንያ በቅርቡ ወደ ኢትዮጵያ ጋብዘን ነበር። የጀማመራቸው ስራዎች አሉ። የዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ እንሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ የማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው። ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። አሁን የዚህ ፋብሪካ ዋነኛ ስራ ሶላር ፓናል እያመረተ መሸጥ ነው። እሱም ጥሩ ነገር ነው። ግን ከዚያ ባሻገር የኢነርጂ ፍላጎት ስላለን ሶላር ፓናሉን ብቻ ሳይሆን ኢነርጂ ፕላንቱንም ሰርተው ተጨማሪ ኢነርጂ እንዲያመርቱልን ለማድረግ ነው የዛሬ ዋነኛ ዓላማችን። ከአጭር ጊዜ አንጻር ፋብሪካውን መትከል፣ ሶላሩን ማምረት፣ ቀጥለን ደግሞ ሶላር ኢነርጂውን ፕላንቱን ራሱ ኢትዮጵያ ውስጥ መፍጠር ነው። ቀጥለን ደግሞ ከተሳካና ሮ ማቴሪያል ኢትዮጵያ ውስጥ እንዳለ ስለሚገመት ኢንፑቶቹን እዛው እንዲያመርቱ ማድረግ ነው። ይህንን ካሳካን በጣም ብዙ ጠቀሜታ አለው። አንደኛ እንዳያችሁት እጅግ ዘመናዊ የሚባል ፋብሪካ ነው። አብዛኛው ነገር ሮቦቲክስ ነው። እንደዚህ አይነት እውቀት ኢትዮጵያ እንዲገባ እንፈልጋለን። ሁለተኛ ከኢምፕሎይመንት አንጻር ወጣት ኢንጂነሮችን እነሱ ጋር በማስገባት በማስተማር ይሄን የእውቀት ሽግግር ማረጋገጥ እንፈልጋለን። ክሊን ኢነርጂም ያስፈልጋል። ኢንዱስትሪ ላይ ኢንቨስት ማድረግም ያስፈልጋል። እውቀቱም ያስፈልጋል። ይሄ ደግሞ ጊዜው አሁን ነው። ሀንት ለማድረግ ትክክለኛው የዓለም የንግድ ጨዋታ ለኢትዮጵያ መጣለትን አድቫንቴጅ መጠቀም ያለብን ጊዜ አሁን ነው። በንጽጽር ብዙ የሚገዙ ሀገራት ያስቀመጡት ታሪፍ ላይ የኛ ዝቅ ይላል፣ ከዚህ ሀገርም ዝቅ ይላል፣ ከብዙዎቹ ዝቅ ይላል እና ያን አድቫንቴጅ ለመጠቀም እንደዚህ አቅም ያላቸውን ትላልቅ ኩባንያዎች እናነጋግራለን። እኛ የተሻለ ፖሊሲ ስላለን ዓለም ላይ ለመነገድ አስቻይ ሁኔታዎች ስላሉ መታችሁ አብረን ብንሰራ ትጠቀማላችሁ፣ እንጠቀማለን ብለን እንጋብዛቸዋለን። ዛሬ የተሳካልን ይመስላል። እንዲሁ እያልን ደግሞ ኢትዮጵያ መጥተው ፕላንት እንዲተክሉና እንዲሰሩ ይሄ ለሀገራችን በጣም በጣም ጠቃሚ ነው። የተነቃቃውን ኢኮኖሚ ሞር እንዲነቃቃና እንዲቀጥል የሚያደርግ ስለሆነ በዚሁ አግባብ እንሰራለን። ቪየትናም ላይ የመጣንበት ዋነኛው ዓላማ በኤክስፖርት ያላቸውን አድቫንቴጅ በማየት እዚህ የምናናገራቸውን ኩባንያዎች በማናገር ወደ ሀገራችን ለመጋበዝ ነው። እንግዲህ አሁን ተሳክቶልናል፣ ይቀጥላል የሚል ተስፋ ነው ያለው። አመሰግናለሁ።